እዚህ ላይ አብርሽ ያለኝን ቲክቶክ ላይ ያወራኝን ላሳያችሁ። ቲክቶክ ላይ ከዚህ በፊት ብዙ ወሬዎችን እናወራ ነበር። ሰላም አብርሽ፣ እዚህ ሳምንት ስራ እረፍት ነኝ። እናም ከናንተ ጋር አዲስ አበባ ከሆናችሁ ልመጣ ነበር። እንዴ ሆፕ ለምን አትመጣም? ደግሞ ዱባይ ከመሄዳችን በፊት ቢሆን አሪፍ ነው። የበፊቱ ስልኬ ስለማይሰራ በዚህ ደውል። እሺ ወንድሜ፣ በቃ በዚህ ሳምንት መጣና ደውላለሁ። ደግሞ እኛም አለ ምንም አይነት ወጪ እንዳታወጣ ስትመጣ ደውል። እሺ ወንድሜ። እንደዚህ ብዬ ነበር የጻፍኩት። እዚህ ላይ ደግሞ የምታዩት ስደውልለት የነበረ ከ6 ጊዜ በላይ ደውዬለታለሁ። 7 ይሄን የደወልኩለት ከዛ በፊት ከመነሳቴ በፊትም ደውዬለት ነበር። አይ ቲንክ አይመቸውም ብዬ ስላሰብኩ ነው። እና አብርሽ እንደዛ አይነት ሰው ነህ ብዬ አስቤ አላቅም። ምክንያቱም እኔ 6 ዓመት 7 ዓመት ህፃን ሆነን እኮ አብረን አሳልፈናል። ብዙ ጊዜ ቡታጅራ እያለ አንተ ስቀርጽህ ነበር። ከዛ ደግሞ አዲስ አበባ ቲክቶክ ላይ ና ችግር የለውም እንቀበልሃለሁ፣ እኔ እቀበላለሁ፣ ምንም አይነት ወጪ አታወጣም ምናምን ብለኝ ከመጣው በኋላ ግን አላነሳልኝ ስትለኝ ያው የብቻዬን አልጋም ቀለል ያለ አልጋ ምናምን ነገር ይዣለሁ። አዲስ አበባ ላይ እኔ መጥቼ አላቅም። እኔ እናንተን ለማግኘትና ጓደኞችን ለማግኘት ከናንተ ጋር ጥሩ ጊዜ ለማሳለፍ ወደ ዱባይ ከመሄዳቸው በፊት አሪፍ ጊዜ ለማሳለፍ ነበር የመጣሁት። ግን በቃ እኔ ምን እንደምል አላቅም። ያ ነገር ሳይሆን ቀርቶ ከአንድ ቀን አዳር በኋላ ወደ ነበርኩበት ወደ ቤቴ ልመለስ ነው። ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ እንግዲህ እዚህ ላይ ቀለል ያለች ቦርሳ፣ እዚህ ላይ ደግሞ ስልክ ቻርጀር ምናምን የሚይዝበትና አልጋ አለ። አዲስ አበባ የመጣሁት ለመጀመሪያ ጊዜ ነው። ዛሬም የመጣሁት ያው መጀመሪያ ላይ እንዳሳየዋችሁ መግቢያው ላይ አብርሽ እና ከኛ ጋር አሪፍ ጊዜ ታሳልፋለህ ዱባይ ከመሄዳችን በፊት እኛ ተቀበለን ከኛ ጋር አሪፍ ቪዲዮ ትሰራለህ ብለኸኝ ነበረ። በቃ እሱን ተቀብዬ ላይክ ቲክቶክ ላይ ያወራኝ ነገር እውነት ነው ብዬ ነው የመጣሁት ወደ አዲስ አበባ። ግን ከመጣሁ በኋላ በቃ እኔ ምንም ማድረግ አልችልም። ያው ቪዲዮ መስራት ስላለብኝ ነው። ስልክ አያነሳልኝም። ጓደኛችን እሱ እኮ አይደለም ነበር ድሮ የምንተዋወቀው፣ ድሮ አብረን የምናሳልፋቸው፣ ድሮ አንድ ላይ የምንበላው፣ ቤተሰብ ላይ ሄደን አብረን ከጋሽዬም ጋር ከኔ ቤተሰቦች ጋር መጣ አብረን የምናሳልፋቸው ነገሮች እንደዚህ አይደሉም ነበር። ዛሬ ግን መጣ ስለደወልኩልህ ወይ የሆነ ትልቅ ሰብስክራይብ ስላለ ወይ የሆነ ነገር እኔ ልክደኝ አልችልም። ምክንያቱም አዲስ አበባ እንደመጣ ያደረከኝ አንተ ነህ። አዲስ አበባ ከመጣው በኋላ ደግሞ ኢቭን ላይመች ይችላል እኮ ሊመች ላይመች ይችላል። ግን 6 7 ከደወልኩልህ በኋላ ስልኩ የምዘጋበት ምክንያት ምንድን ነው? ማለት ለኔ ለአንተ ጓደኛዬን ለማግኘት ብዬ እኔ አክብሬ ነው የመጣሁት። የድሮ ማንነት አለ ብዬ ነው የመጣሁት። ስለዚህ አንተ ደግሞ ለምን እንደዚህ ታደርጋለህ? እኔ አላቅም። ብቻ እኔ ቤተሰቦቼ በጣም ስለቸገረኝ ነው እንደዚህ ብዬ ነገርኳቸው። ከምንም በላይ በቃ እኔ ምን እንደምል አላቅም። ለአንድ ቀን ለሁለት ቀን ከቻልኩ እንትን ያለኝ አቅም ይችል ከሆነ ለሁለት ቀን ለ3 ቀን እዚህ ቆያለሁ። እስከዛ ካገኘሁት ነው፣ ካላገኘሁት ደግሞ እኔ እንግዲህ የሚፈጠረውን ነገር አብረን እናያለን። ብቻ ግን ቤተሰቦቼ እኔ ጓደኝነት ከዚህ እንደዚህ ይወርዳል ብዬ አስቤ አላቅም። ጓደኛ ይሁኑ ያኔ እኮ ብዙ ነገር አድርጌ ይላሉ። የተንቢ በነበረችበት ጊዜ እሷ ባስጀመረችበት ጊዜ እኮ እኛንን ቪዲዮ ስንቀርጽ የነበረው ምንድነው? ከዛ በኋላ ደግሞ ብዙ ነገር አሳልፈናል። ከ4 ዓመት በኋላ ቲክቶክ ላይ አውርተን እንዴ ሆፕ ምናምን ብለኸኝ ተቀብለኸኝ ከዛ ሰብስክራይብ አድርጉት ብለህ አስጀምረኸኝ ቪዲዮ ጀምሬ ምናምን ካንተ ጓደኛዬም እንደሆንክ ከዛ ደግሞ ሩታና አብርሽ አንተ ስትጣሉ ብዙ ነገር አድርጌ አንተ መስዋዕትነት አድርጌ ይልሃለሁ ምናምን ነገር ግን ከፍቅር ቤተሰቦች ሁሉ አነካክተኝ አንተን እንደዚህ በቃ እንደዚህ አይነት ነገሮች መስራት ስላለብኝ እውነታው እንደመውጣት እንዳለ ስለሚኖርበት ብዬ ነበር። ግን አሁን ላይ በቃ ከመጣው በኋላ ወይም ወደ አዲስ አበባ ከወጣው በኋላ ላይክ እንደዚህ አይነት ነገሮችን ታደርጋለህ ብዬ አላሰብኩም። እኔ የምር በጣም ጨንቆኛል። እኔ የዚህ ብቻዬን የመጣሁት ላይክ አዲስ አበባ ማውቀው ሰው የለኝም። እኔ እቀበልሃለሁ መናሪያ መጥቼ እቀበልሃለሁ ብለኸኝ ከዛ ደግሞ ላይክ ስደውልልህ መናሪያ ምንድነው የሚወጣው? ከዛ እዛው አካባቢ የሆነ አልጋ ቤት አገኘሁ። የሆነ አልጋ ቤት ያዝኩኝ። ታውቃላችሁ አዲስ አበባ ደግሞ በዛም ድርጊቶች ከባድ ናቸው። ማለት ላይክ እንደወረዳችሁ ነው መናሪያ ና ልውሰድ ብለው የሚቀባበሏችሁ እና በጣም ብዙ ወጪ ነው ያወጣሁበት። ይሄን ራሱ በአንድ ቀን 1500 ብር ነው የምከፍል እና 1500 ብር ለኔ ማለት በጣም ከባድ ነው። እኔ ከዛ ምሰራውን ስራ እረፍት ስለሆንኩ ነው የመጣሁት። እረፍት ትሆናለህ ያልኩት ላይክ ለአንድ ሳምንት እረፍት አለ ተብዬ ላይክ አስፈቅጄ ከዛ በኋላ ደግሞ እናንተ ማግኘት ስላለብኝ ሩታና አብርሽ ማግኘት ስላለብኝ ኢቭን ለእናንተ ብቻ ብያስቤ ነበር። ማለት አንተን ካገኘው በኋላ እስኪ እነ ፍቅርንም ታገናኘኝና ይቅርታ ስታስብልኛለህ ብዬ ነበር የመጣሁት። ግን አንተ ይሄ ነገር ሳይሆን ቀርቶ ላይክ የምታደርጋቸው ነገሮች እንደዚህ ከሆኑ እኔ በጣም ነው የደበረኝ የምር። አይ ላይክ ካንተ ጋር እኮ አንድ ቀን ወይ 2 ቀን ባሳልፍ ነው። ከዛ ሼምም ላልሆንብህ እችላለሁ። ላይክ አውቃለሁ አዲስ አበባ ላይ ሰው ሲመጣ እንግዳ ሲመጣ ሼም ይሆንባቸዋል። ግን
አንተ ደግሞ ዩቲዩብ ላይም አሪፍ ነገር ታገኛለህ። የተወሰነ ገንዘብ አለ። ዱባይ ሄዳችሁ ሰርጋችሁ ልታደርጉ እየተጠባበቃችሁ ነው። እሱንም ነገር ሸኝቻችሁ መርቂያችሁ ምናምን ብሸኛችሁ እንደ ጓደኛም ተገናኝተን ሰላም ተባብለን የድሮ ፍቅራችንን አንድ ላይ ሆነን እኔ አብርሽ ናፈቀኝ ብዬ እዛ ቪዲዮ የምሰራውን ነገር እዚህ ደግሞ በአካል አግኝቼ አንተ ጋር ጥሩ ነገር ባሳልፍ ብዬ ባስቤ በመጣው አንተ ግን እንደዚህ አይነት አቀባበል ታደርግልኛለህ ብዬ አላሰብኩም። ኢቭን የአብርሽ አባት ለጋሽዬ ራሱ ደውዬለት ነበርና እሱ ደውዬለት እኔ አውርተን ነበር ከኔ ጋር እኔ አልነገርኩትም። እሱ ደግሞ ይደብረዋል ብዬ ማለት ነው። አውርተን ነበር እኮ አብርሽ እኮ አሁን አውርቶኝ ነበረ ከትንሽ ደቂቃ በኋላ ብቻ እኔ አልነገርኩትም። ላይክ አብርሽ እኮ አዲስ አበባ ሂጅ ስልክ አላነሳልኝም ብዬ አልነገርኩትም። ግን ይሄን ነገር እንትን ሳልነግር ላይክ ደውዬለት እኮ የአብርሽ ስልክ አያነሳም ምናምን ብዬው ምናልባት መች ነው የደወልክለት ምናምን አለ። ኧረ ከትንሽ ደቂቃ በኋላ እንዴ አሁን እኮ ነው ከኔ ተደዋውለን እየዘጋ ነው ምናምን አለ። ኦኬ ነው እንዴ? ስለዚህ በቃ እኔን ላለመቀበልና የሆነ ውሳኔ ለመወሰን ፍላጎት አለው ማለት ነው ብዬ እኔ አዝኜ ነው የተቀበልኩት። እና ቤተሰቦቼ እኔ የምልላችሁ ነው ከምንም በላይ በቃ የሰው መውደድ ይስጣችሁ፣ እስከ መጨረሻው ሰው መውደድ ይስጣችሁ። ያው እንግዲህ በትንሹም ቢሆን ባለኝ አቅም እዚህ ካለችው ቤቴ ላይ እኖራለሁ። አሁን ራሱ ካሜራ እየቀረጸኝ ያለው እዚህ የህንጻው ያከራየ ልጅ እዚህ ታች አለ። እሱን ለምኜ በቃ ቪዲዮ መስራት ስላለብኝና እናንተም ደግሞ አብርሽንና ሩታን አገኛቸው እያላችሁ ብዙ ጊዜ ስለምትጠይቁኝ በቃ ቪዲዮ መቅረጽ ስላለብኝና አብርሽ ደግሞ እኔ ላይ እንደዚህ እንዳደረገብኝ ይሁን አሁን እናንተ እያላችሁ ደውዬ ራሱ ባሳያችሁ ደስ ይለኛል። ምክንያቱም ለምን ከኔ ላይ እንደዚህ እንደሚያደርግ ማለት ነው። ቻላቅም ቤተሰቦች ከምንም በላይ ከፍቶኛል የምር ለሰው ምናልባት ይሄን ቪዲዮ ካየው በቃ ለእናንተ ብዬ ነው የመጣሁት፣ ለሌላ ነገር አይደለም። ቪዲዮ ለመስራት ከእናንተ ጋርና ዱባይ ከመሄዳችሁ በፊት እናንተን ለማግኘት ፈልጌ ነው የመጣሁት። ስለዚህ ፕሊስ ኮንታክት አድርገኝና ያለውን ነገር አሳውቀኝ። ማለት በቃ እኔ ቲክቶክ ላይ ያወራኸኝ ነገር እውነት እንደሆነ ስላወቅኩ ነው እኔ የመጣሁት። አንተ ደግሞ እኔ ፌክ ነው እንዳልል እንግዲህ 300 ዋና ቻናላቸውን ቲክቶክ ላይ ታውቃላችሁ። ከዚህ በፊትም አውርተናል። ስልኩንም በዛ ነው ከስንት ጊዜ በኋላ ላይክ ካሜራማን ራሱ እንደዚህ ነው መቅረጽ ያለበት እንደዚህ አይነት ቪዲዮ ስራ ብላ እንትን ያልከኝ እና ደግሞ ዛሬ ስልክ አለማንሳት የምር እኔ በጣም ነው እንትን ያለኝ እና ቤተሰቦቼ የምልላችሁ ነው አዲስ አበባ ሄጄ በጣም ትልቅ ወጪ እያወጣው ነው። እኔ ጓደኛዬንና ከጓደኛዬ ጋር አሪፍ ጊዜ ለማሳለፍ አስቤ ያሰብኩት ነገር ግን አሁን ሳይሆን ቀርቶ አሁን ያለሁት ብቻዬን ነው እና ቤተሰቦቼ ነገም ከነገ በስቲያም የሚከሰተውን በቪዲዮ አሳያችኋለሁ። ለዛሬ ይሄን ካልኳችሁ ይበቃኛል። አመሰግናለሁ።